ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁ ስፖርታዊ ጥንቅሮቻችን በቅደም ተከተል ወደ እናንተ ያጋራን ቆይታ እናድርግ። እንደው ለጊዜው እንላለን እናንተን ብዙ ማይጎዳውን እኛን ብዙ የሚጠቅመውን የላይክ በተኗን መጫን እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን በርካታ ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ ተይዘዋል። በሀገር ቤት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው እየተካሄዱ ይገኛሉ። እጃችን ላይ የደረሰ ውጤት አለ እናጋራችኋለን። ከባህር ማዶ ወጣ እንላለን። ትልቁ መድረክ የፍራንስ ፉትቦል የሚያዘጋጀው የባሎን ዶር ሽልማት ነው። አዲስ ነገር አግኝተናል። ከዚህ ጋር በተያያዘ ለውድ አድማጮቻችን ስናጋራም ከአውሮፓ ትልቅ ክለቦች ሪያል ማድሪድ የስፔን ላሊጋን ዋንጫም በድጋሚ ተስፋ እንዲኖረው የሚያደርግ ነገር እየተደረገ ነው ተብሏል። በላሊጋው ከዚህ ጉዳይ ጀርባ ያለ አንድ ክለብ ደግሞ አለ። እጅግ በጣም አስገራሚውን ይህን ክለብ ሪያል ማድሪድን ባርሴሎናን የሚያገናኘውን ነገር እንነግራችኋለን። በማድሪድና በባርሴሎና መካከል ተጨማሪ የቡድን ዜናዎችን እናነሳለን። የአውሮፓ ትልቅ ክለቦች ውስጥ ወደ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ መረጃዎችን ይዘናል። ዛሬ በርከት ያሉ ሰበር መረጃዎች አሉን። በፕሪሚየር ሊጉም አንደኛው ክለብ ማንቸስተር ሲቲ ነው። ከሲቲ ጋር በተያያዘ ለሲቲ ደጋፊዎች ሰበር መረጃ አለን። እስከ ፕሮግራማችን ፍጻሜ ቆዩ። ቼልሲም በተመሳሳይ ዝውውር ለማድረግ እንቅስቃሴዎችን ሲያደርግ ከአርሰናል ጋር ተፋጠዋል በአንድ ዝውውር ላይ። ሌላም የፕሪሚየር ሊግ የቀድሞ ተጫዋችን ወደ ፕሪሚየር ሊጉ ለመመለስ ጥረት እያደረገ መሆኑ ቼልሲ ተረጋግጧል። በሊቨርፑል የመረጃ ክፍለ ጊዜያችን አንድ ጥያቄ ስላቀረቡበት ተጫዋች እናነሳለን። በሊቨርፑል በኩል ሰፋ ያለ እንቅስቃሴ በነገራችን ላይ በፕሪሚየር ሊጉ እያደረጉ ከሚገኙ ክለቦች አንደኛው ሊቨርፑል ነው። በዝውውር መስኮቱም ሊያስፈርሙት ውይይት ስላደረጉትም ተጫዋች አስገራሚ መረጃ ለሊቨርፑል ደጋፊዎች ይዘናል። አርሰናሎች ኒኮ ዊሊያምስን ይፈልጋሉ። ቢልባዎችን በተቃራኒ የሚፈልጉት ተጫዋች አለ። ምናልባት አርሰናልና በቢልባኦ መካከል የተጫዋች ልውውጥም ሊኖር የሚችልበት በርካታ አማራጭ አለ። አርሰናል ቤት በርካታ ዝውውሮች መረጃዎችን እየሰማ እንገኛለን። ከክለቡ የሚለቁ ተጫዋቾችም ጎን ለጎን እንዳሉ ሆነው ማለት ነው። በአርሰናል በኩል ተጨማሪ ቡድን ዜና እናነሳለን። ግን ከዝውውር መረጃችን በተጨማሪ ውድ ቤተሰቦቻችን ማንቸስተር ዩናይትድ ወደ ስፖርቲንግ ሊዝበን ፊቱን አዙሯል። የቲም ቶክን የዝውውር መረጃ ስናነሳ ማንቸስተር ዩናይትድን እናገኛለን። ከማቲያስ ኩንሃ ቀጥሎ የሚያስፈርሙትን ተጫዋች እያሰሱ ይገኛሉ ማንቸስተር ዩናይትዶች። በተለይም የማንቸስተር ዩናይትድ ሰው ጄሰን ዊልኮክስ ስራ በዝቶበታል ተብሏል። ወጣቶቹ ተጫዋቾች ኮቢ ሜይኖ፣ አማድ ዲያሎን በተመለከተና አሌያንድሮ ጋርናቾንን በስፋት እናነሳለን። ሩበን አሞሪም የሚሉን ነገር አለ። የዩሮፕ ሊግ የፍጻሜ ጨዋታ ሊደረግ እንግዲህ አንድ ቀን ብቻ ቀርቷል። በመካከል በስፋት እናነሳዋለን ይህንን መረጃ በዩናይትድ ጊዜ። ውድ ቤተሰቦቻችን ከኛ ጋር ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እያጋራናችሁ ቆይታ እናድርግ። እናንተ ደግሞ ላይክ አድርጋችሁ አበረታቱን። ውድ ቤተሰቦቻችን ለሀሳብ አስተያየታችሁ ከልብ እናመሰግናለሁ። ሁላችሁንም ጥያቄዎቻችሁንም በየዕለቱ በሚኖሩን መረጃዎች አካተን ምላሽ ለመስጠት ሙከራዎችን እያደረግን ስለሆነ ለሀሳብ አስተያየታችሁ አስቀድመን አመስግነናል። እስከ ፕሮግራማችን ፍጻሜ ቆዩ። ሀገራዊ ጉዳይ ለዛሬም አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር ባህር ዳር ከተማ ከመቻል ጋር ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። መቻል አራተኛ ተከታታይ ጨዋታውን ነው ባቻ ውጤት ሲያጠናቅቅ። ውጤቱን ተከትሎም ሁለቱ ክለቦች አንድ ነጥብ መጋራታቸውን ተከትሎ ባህር ዳር ከተማ ነጥቡን ከ47-48 በማድረስ በጊዜነት ሶስተኛ፣ መቻል ነጥቡን ከ41-42 በማድረስ በጊዜነት አምስተኛ ደረጃ ላይ ተቀምጧል። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት እነኚህ ሁለት ቡድኖች ቀጣይ ባህር ዳር ከተማ ከድሬዳዋ ከተማ ቅዳሜ፣ መቻል ከወላይታ ድቻ እሁድ የፊታችን ማለት ነው የሚያደርጉ እንደሆነ ነው ይፋ የተደረገው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በድጋሚ ቃል ስፖርት ጋር መልካም ቆይታ ተመኘን። በፍራንስ ፉትቦል አዘጋጅነት የሚካሄደውና በጉጉት የሚጠበቀው የባሎን ዶር ሽልማት የሚካሄድበት ቀን ይፋ ተደርጓል። በዚህ መሰረት የባሎን ዶር ሽልማት ስነ ስርዓት ሰኞ መስከረም 12 2018 ዓ.ም እንደሚካሄድ የሽልማቱ አዘጋጆች ይፋ አድርገዋል። የሽልማቱ ስነ ስርዓት በፈረንሳይ ፓሪስ የሚካሄድ ይሆናል። የሽልማቱ መስፈርትም እንደዚሁ ይፋ ተደርጓል።
የተጫዋቾች የግል አፈጻጸም፣ በወሳኝ ቅጽበት ያሳዩት ብቃት፣ ለቡድናቸው ስኬት ያደረጉት አስተዋጽኦ፣ ያሸነፉት ዋንጫና የቡድኑ ስኬት፣ ተጫዋቾች ሜዳ ላይና ከሜዳ ውጭ ያሳዩት ስነ ምግባር፣ ስፖርታዊ ጨዋነት መርሆችን መከተላቸው ከሚታዩ ዋና መስፈርቶች ነው ተብሏል። ምናልባት እነኚህ 6 ናቸው የጠቀስንላችሁ። የግል ብቃት፣ ወሳኝ ቅጽበት፣ ለቡድን ስኬት፣ ዋንጫ፣ ሜዳ ላይና ከሜዳ ውጭ ስነ ምግባር፣ ስፖርታዊ ጨዋነት። ማን በዚህ መስፈርት መሰረት የዘንድሮን ባሎን ዶር ያሸንፋል? የግል መልከታችሁን ደግሞ በሐሳብ መስጫ ሳጥናችን ላይ አስፍሩልን። ሪያል ማድሪድ አንድን ነገር በተስፋ እየጠበቀ ነው ተብሏል። በተለይም ደግሞ የስፔን ላሊጋ አሸናፊው ባርሴሎና ላይ ክስ እንደቀረበ ይታወቃል። የዲሲፕሊንና የይግባኝ ሰሚ ኮሚቴዎች የኦሳሱና ተቃውሞን ውድቅ ካደረጉ በኋላ ኦሳሱና የኢንጎ ማርቲኔስ ተሳትፎ ለመቃወም ወደ ዓለም አቀፍ ስፖርት ግልግል ፍርድ ቤት ይግባኝ ለማቅረብ እያሰቡ ነው ተብሏል። ይህ የሆነው ውድ ቤተሰቦቻችን ኦሳሱናና በባርሴሎና መካከል ከኢንተርናሽናል ብሬክ በኋላ የነበረ አንድ ጨዋታ ነበር በላሊጋ። ወቅቱ ባርሴሎና ኦሳሱናን 3-0 አሸንፏል። ነገር ግን በጨዋታው ላይ ኢንጎ ማርቲኔስ ተሰልፎ ተጫውቶ ነበረ። አንድ ተጫዋች ለብሔራዊ ቡድን ጥሪ ተደርጎለት በጉዳት ከዛ ብሔራዊ ቡድን ከተሰረዘ በኋላ በትንሹ ለ5 ቀን ጨዋታ ማድረግ አይችልም። ነገር ግን ተጫዋቹ በ3 ቀን ልዩነት ውስጥ ጨዋታ አድርጎ ነበረ። በወቅቱ በእርግጥ የቀሪና ተስተካካይ መርሃ ግብር ነበረ ባርሴሎና ለዚህ ውጣ ውረድ የጋበዘው ወይም ለእንደዚህ አይነት ሰጣ ገባ ውስጥ የጋበዘው። እናም የዲሲፕሊንና የይግባኝ ኮሚቴ ውድቅ አድርጓል። ለበላይ ለዓለም አቀፍ ስፖርት ገላጋይ ፍርድ ቤት ጉዳዩን የሚወስዱት ከሆነና የባርሴሎና 3 ነጥብ የሚሻር ከሆነ ማድሪድ ድጋሚ ስለ ዋንጫ ሊያስብ ይችላል የሚሉ መረጃዎች ከወደ ስፔን አካባቢ እየወጡ ነው። ለማንኛውም ኦሳሱና ጉዳዩን የተደረሰ ይዞት ይሄዳል የሚለው ነገር ደግሞ በትልቁ ይጠበቃል። ላሚን ያማል የሚቀጥለው የውድድር ዓመት ትልቅ ስጦታ ከባርሴሎና ይበረክትለታል። ያው ፊርማውን ይፈርማል፣ የ5 ዓመት ኮንትራት በዛ ጉዳይ ላይ አስቀድመው የተስማሙት ነው። ቀጣዩ ደግሞ ለላሚን ያማል የቀረበለት 10 ቁጥር መለያ ነው። 10 ቁጥር ማለት በባርሴሎና ከዋክብቶች የለበሱት ነው። የቅርብ ጊዜ ሁለቱን እንኳን ብናነሳ ሊዮኔል አንድሬስ ሜሲ፣ ከሱ በፊት ደግሞ ሮናልዲኒሆ ጎቾ ለብሰው ተመልክተናል። ሁለቱም ለባርሴሎና ምርጥ ናቸው፣ የየራሳቸው ይዘትና ታሪክ ቢኖራቸው ማለት ነው። እቺን ታሪካዊ ቁጥር ታዲያ በቀጣይ የሚለብሰው ተጫዋች ላሚን ያማል ይሆናል ማለት ነው። ባርሴሎና ወደ 6 የሚጠጉ ተጫዋቾችንም እንደዚሁ በክረምት የማሰናበት እቅድ አለው ተብሏል። አንሱ ፋቲ፣ ሮናልድ አራሆ፣ ፌርሚን ሎፔዝ፣ አንድሬስ ክሪስተንሰን፣ ኤሪክ ጋርሺያ፣ ፓብሎ ቶሬዝ እነኚህ ዋና የሚባሉ ናቸው። ሌሎችም ግን አሉ። ውድ ቤተሰቦቻችን ክለቡን ሊለቁ ይችላሉ የተባሉት ጋቪ ጭምር በዚህ ውስጥ ሊኖር እንደሚችል ነው እነ ሪልቮ ያስነበቡት። ባርሴሎና ግን አንዳንዶቹን ዝውውሮች ፈልጓቸው ብቻ አይደለም የሚያደርገው ወይም ፈልጎ ብቻ አይደለም የሚለቀው። ውድ ቤተሰቦቻችን ቡድኑ በዋናነት የማይጠቀምባቸው ሆነው ግን በምርጥ ብቃት ላይ ያሉ ተጫዋቾች ሊገኙበት ይችላሉ። ምክንያቱ ደግሞ ከውጪና ገቢ ጋር በተያያዘ ባርሴሎና ትልቅ ችግር ስላለ ያንን ነገር ለማመጣጠንና ቡድኑን በደንብ ማገልገል የሚችሉ 1 እና 2 ቁልፍ ተጫዋቾችን ለማምጣት በርከት ያሉ ተጫዋቾችን ለመሸጥ ስለሚገደድም ጭምር ነው። የቀድሞ የባርሴሎና ዳይሬክተር ሮሜን ፓሌንስ ልክ የሁለተኛ ቀን ልምምድ ጊዜ ፔድሪ ከኛ ጋር ሲሰራ ሜሲ ወደ እኔ መጥቶ ይህን አይነት ወጣት ተጫዋች ወይም ይህን ታዳጊ ልጅ ከየት ነው ያመጣችሁት ብሎ ጠይቆኝ ነበር ብሏል። በወቅቱ ፔድሪ የሁለተኛ ቀን ልምምድ ነበር ከኛ ጋር ያደረገው። እናም ያን ሰዓት ላይ የኛ ኮከብ የነበረው ሜሲ በተጫዋቹ ብቃት በጣም ነበር የተደነቀውና ከየት እንዳመጣ ነው ሁሉ ገርሞት ጠይቆን ነበር ብሏል። አሁን ፔድሪ ባርሴሎና 2025 ከገባ በኋላ ላሊጋውም ይሁን በአጠቃላይ በሁሉም መድረክ ባረጋቸው ጨዋታዎች በተለይም ድል ባደረገበትና የጨዋታው ኮከብ ከባርሴሎና ከሆነ አብዛኛውን ያሸነፈው እሱ እንደሆነ ይታወቃልና እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ሜሲ ያስቀድሞ የመሰከረለት ነበር ብሏል ፋብሪዞ ሮማኖ። ሪያል ማድሪድ የቡድኑ አካለ ብቃት አሰልጣኝ አንቶኒዮ በቀጣይ በኃላፊነታቸው እንዲቀጥሉ የማድረግ እቅድ እንዳለው ተዘግቧል። ፑንቱስ በሎስ ብላንኮች ቤት እንግዲህ በዓለም ክለቦች ዋንጫ ውድድርና በሚቀጥለው ውድድር ዓመት እንዲቆዩ ነው የተፈለገው። አሁን ላይ አሰልጣኝ አንቶኒዮ ፑንቱስ በክለቡ የመቀጠላቸው ውሳኔ እሳቸው እንደሆነም ተዘግበዋል። ሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ የአውሮፓ ሻምፒዮንስ ሊግ ዋንጫ ለማሸነፍ አሰልጣኝ አንቶኒዮ ፑንቱስ ቁልፍ ናቸው ብለው
እንደሚያምኑን ተዘግቧል። ለዛም እንግዲህ የቡድኑ የአካለ ብቃት አሰልጣኝ ከቡድኑ ጋር እንዲቀጥሉም የፍሎሬንቲኖ ፔሬዝም ውሳኔ ያለበት ተብሏል። ፍሎሬንቲኖ ፔሬዝ በቀጣዩ ውድድር ዓመት ቡድኑን ለማጠናከር በርካታ ስራዎችን እየሰሩ ሲሆን እንደዚህ አይነት ለቡድኑ ቁልፍ ናቸው ያሏቸውንም ተጫዋቾች ግለሰቦች በቡድኑ የማቆየትንም ስራ ጎን ለጎን እየሰሩም ይገኛሉ። ሪያል ማድሪድ ከአልቫሮ ካሪየስ ጋር እስከ ሰኔ 2031 ድረስ ለመቆየት በግል ከስምነት ደርሷል። አጠቃላይ ደሞዙ በአመት 9 ሚሊዮን ዩሮ ሲሆን በሪያል ማድሪድ እና በቤኔፊካ መካከል ግን እስካሁን ምንም አይነት ድርድር ውይይት አልተካሄደም። የ50 ሚሊዮን ዩሮ የውል ማፍረሻ ለመቀነስ በሁለቱ ክለቦች መካከል በቀጣይ ድርድር ይደረጋል። ሪያል ማድሪድ ዓላማ ግልጽ ነው። ከክለቦች ዓለም ዋንጫ በፊት ካሪየርስን የግላቸው ማድረግ ይፈልጋሉ። ዩናይትድ ከዚህ ዝውውር ደግሞ ጠቀም ያለ ገንዘብ ስለሚያገኝ ማንቸስተር ዩናይትድ በራሱ በጉጉት የሚጠብቀው ዝውውር እንደሆነ ይታወቃል። የሚቀጥለው የውድድር ዓመት የስፔን ሱፐር ካፕ 4 ተፋላሚ ቡድኖች ታውቋል። በዚህ መሰረት ባርሴሎና፣ ቤልባኦ፣ ሪያል ማድሪድ እና አትሌቲኮ ማድሪድ ናቸው። በጣም ወጣት ስነ ስርዓቱም ባርሴሎና አትሌቲኮ ቤልባኦን ይገጥማል። አሸናፊው ሪያል ማድሪድ እና አትሌቲኮ ማድሪድ ተፋልመው አሸናፊውን የሚገጥም ይሆናል ማለት ነው። የሚቀጥለው የውድድር ዓመት የስፔን ሱፐር ካፕ እነኚህ ክለቦች ተፋላሚ መሆናቸውን አረጋግጠዋል። እቺ ቀን በእግር ኳስ ውስጥ ከ7 ዓመት በፊት መለስ ብለን ካየናት ክርስቲያኖ ሮናልዶ በሪያል ማድሪድ መለያ የመጨረሻ ግቡን ያስቆጠረባት ቀን ናት። ከዛ በኋላ ለሪያል ማድሪድ አልተጫወተም። 438 ጨዋታ፣ 450 ጎል፣ 131 አሲስት፣ የአውሮፓ ሻምፒዮንስ ሊጋ፣ የስፔን ሱፐር ካፕ፣ ኮፓ ዴል ሬይን ጨምሮ በርካታ የግል ክብሮችን ማሳካቱ የሚዘነጋ አይደለም በሪያል ማድሪድ ቆይታው። ከ7 ዓመት በፊት ግን ለመጨረሻ ጊዜ በዚህች ቀን ነበር ሮናልዶ ለማድሪድ ጨዋታ ያደረገው። የሴሪያው መሪ ናፖሊ አርብ ምሽት 3:45 ወሳኙና የመጨረሻውን ሳምንት የሊግ መርሃ ግብር ከካግላሪ ጋር ያደርጋል። ስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም የሚደረገው ተጠባቂ ጨዋታ ለመመልከት በርካታ ደጋፊዎች ፍላጎት አሳይተዋል። የጨዋታውን ትኬት ለማግኘት እስከ 400,000 የናፖሊ ደጋፊዎች በበይነ መረብ እንግዲህ ጥረት በማድረግ ላይ መሆናቸው ነው እየተዘገበ የሚገኘው። ናፖሊ ጨዋታውን ካሸነፈ የማንንም ውጤት ሳይጠብቅ በቀጥታ የስኩዴቶ ባለክብር ይሆናል። ለዚህም እንግዲህ ከ400,000 በላይ የናፖሊ ደጋፊዎች ጥረት እያደረጉ ነው። ያው ስቴዲየም ውስጥ መገኘት የሚችሉት እንኳን የዚህን 1/3 እንኳን ያነሰ ደጋፊ ነውና ካሁኑ ጥረቱ ቀጥሏል ተብሏል በስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም ለመገኘት። አታላንታ ለዣን ፔሮ ጋስፔሪኒ እስከ 2027 ድረስ የሚያቆየውን አዲስ ኮንትራት አቅርበውለታል ተብሏል። የአሰልጣኙ ምላሽ እስከዚህ ሰዓት ድረስ አልታወቀም። አታላንታዎች በአሰልጣኝ ዣን ፔሮ ጋስፔሪኒ ስራ በጣም የተደነቁ ተብሏል። ዘንድሮ ቡድኑን በጥሩ ሁኔታ እንዲገኝ ካደረጉ አሰልጣኞች አንደኛው ናቸው። በነገራችን ላይ ውድ ቤተሰቦቻችን ዘንድሮ ጣሊያን እግር ኳስ ውስጥ ፉክክር እንዲኖርም ካረጉ አሰልጣኝ አንደኛው የአታላንታው አሰልጣኝ ዣን ፔሮ ጋስፔሪ ናቸው ማለት ይቻላል። አስደናቂ ቡድን ገንብተዋል። በጣሊያን ሴሪየም ዋንጫ ፉክክሩ በዚህን ያክል ደረጃ እንዲገኝም ያደርገውታል። ለማንኛውም እሳቸው ቡድን ውስጥ እንዲቀጥሉ ፍላጎት አለ ተብሏል። ሌላኛው አንቶኒዮ ኮንቴ ደግሞ ዩቬንቱስን እንዲያሰለጥኑ ይፈልጋሉ። ወደ ከፍተኛ ደረጃ መመለስም ይፈልጋሉ። ነገር ግን ከክለቡ ቦርድ ኃላፊዎች ዋስትና እንዲሰጥ ይፈልጋሉ ተብሏል። ጋዜጣ ዴሎ ስፖርት የአንቶኒዮ ኮንቴ ዋነኛ ፍላጎት ክለቡ በክረምት የዝውውር መስኮት ላይ ቁልፍ ፊርማዎችን ለማድረግ ቃል ከገባ ብቻ ነው ለዩቬንቱስ የሚፈርሙት ተብሏል። አንቶኒዮ ኮንቴ ለዩቬንቱስ አዲስ አይደሉም። ይህ የአጭር ጊዜ ቡድንን በመገንባት የሚታሙ አይነት ሰው አይደሉም። አስደናቂ ቡድን መገንባት ይችላሉ። እናም ለዛ ዩቬንቱስ ቃል የሚገባላቸው ከሆነ ፊርማቸውን ያኖራሉ። ዛው ጣሊያን አንድ አሰልጣኝ እናንሳና ከጣሊያን እንውጣ። ክላውዲዮ ራኔሪ እንግዲህ በሮማ ቤት አሰልጣኝ ሆነው ከመሾማቸው በፊት ሮማ በጣሊያን ሴሪያ 12ኛ ደረጃ ላይ የተቀመጠ ቡድን ነበረ። እሳቸው ግን አሁን ከያዙት በኋላ ቡድኑ አሁን በቀጥታ ኤሮፓ ሊግ መሳተፍ የሚችልበት ቦታ ላይ ነው የሚገኘው። በመጨረሻው የሴሪኤ ጨዋታ ላይ ግን ውጤቱ ምናልባትም ዩቬንቱስ የሚሸነፍ ከሆነና ወይም ነጥብ የሚጥል ከሆነና ሮማ የሚያሸንፍ ከሆነ የአውሮፓ ሻምፒዮንስ ሊግንም መሳተፍ ይችላልና እጅግ በጣም አስደናቂ ስራን እየሰሩ ይገኛሉ። ቡድኑን ይዘው የአውሮፓ ሻምፒዮንስ ሊግ መግባት የሚችሉበትም ምዕራፍ ላይ ተገኝተዋል።
ፓውሎ ሎኪያሪ የማርሴ ፕሬዝዳንት ናቸው። በሜሰን ግሪንውድ ዙሪያ ሐሳባቸውን አጋርተዋል። በሜሰን ግሪንውድ በጣም ደስተኛ ነኝ። በቡድኑ ውስጥ ቁልፍ ተጫዋች ነው። እዚህ በጣም ደስተኛ ነው። በማርሴ የመጀመሪያ ውድድር ዓመት ባሳየውም ነገር በጣም ኩራት ተሰምቶናል። ተጫዋቹን የመልቀቅ የመሸጥ ምንም አይነት ፍላጎት የለንም ብለዋል ፓብሎ። ስለሆነም በማርሴ ቤት ይቀጥላል። ቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ረጅም ርቀት መሄድ እንፈልጋለን። ለዚህ ደግሞ የቡድኖቻችንን ቁልፍ ተጫዋቾች ማቆየት አለብን። የተወሰኑ ተጫዋቾችንም ወደ ቡድኖችን የማምጣት እቅድ አለን ሲሉ ገልጸዋል። ሜሰን ግሪንውድ በበርካታ የአውሮፓ ክለቦች ይፈልጋል። በፕሪሚየር ሊግም ሊያመጡት ይፈልጋሉ ቢባልም ማርሴ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ ግን በዛው ሊያስቀረው እንደሚችል ተረጋግጧል። የኔዘርላንድ ክለብ አያክስ ከአሰልጣኝ ፍራንሲስኮ ፋሪዮል ጋር በዛሬው ዕለት እንግዲህ ከተለያየ በኋላ አሰልጣኝ ፍራንሲስኮ ፋሪዮልን የአያክስ የሊጉን ዋንጫ በመጨረሻ ሰዓት ማጣትን ተከትሎ ነው በራሱ የወሰነው። ታዲያ አሁን ስማቸው ከኤሪክ ቴን ሃግ ጋር ሲያያዝ ራሳቸው አሰልጣኝ ኤሪክ ቴን ሃግ በራሱ ወደ አያክስ የመመለስ ፍላጎትን አሳይተዋል እየተባለ ይገኛልና ምናልባት በቀጣይ የውድድር ዓመት ኤሪክ ቴን ሃግ ዩናይትድን ከለቀቁ በኋላ ለመጀመሪያ ጊዜ በአሰልጣኝነት እናያቸዋለን ተብሎ ይጠበቃል። በባየር ሌቨርኩሰን አሁን ደግሞ በአያክስ ስማቸውን እየሰማን ነው። የእሳቸው ልብ ግን ያለው አያክስ ቤት ነው እየተባለ ይገኛል። በቀጣይ የውድድር ዓመት የትኛውን ክለብ ይመርጣሉ የሚለውን ደግሞ እንመለከታለን። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመረጡ ስፖርታዊ ጥንቅሮችን እያጋራናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ውድ ቤተሰቦቻችን ኖቲንግሃም ፎረስቶች በቀጣይ በበርካታ ክለብ የሚፈለጉ የቡድኑን ቁልፍ ተጫዋቾች ኮንትራት ማራዘም ይፈልጋሉ ተብሏል። አንደኛው ሞርጋን ጊብስ ዋይት ሲሆን ሌላኛው ደግሞ ካሉም ሁድሰን ኦዶይ ነው ተብሏል። የዚህንም ተጫዋች ኮንትራት ለማስፈረም ስራዎችን እየሰሩ ነው ተብሏል። በነገራችን ላይ እነኚህን ተጫዋቾች ለመውሰድ የፕሪሚየር ሊግ ታላላቅ ክለቦች ፍላጎት እንዳለ ሲታወቅ፣ ነገር ግን ኖቲንግሃም ፎረስት ተጫዋቾችን የመሸጥ ምንም አይነት ፍላጎት የለውምና ለማቆየት ሁሉንም ነገር ለማድረግ ጥረት ያደርጋሉ ተብሏል። በቀጣይ እነኚህ ተጫዋቾች በራሳቸው በኖቲንግሃም ፎረስት የመቆየት ፍላጎታቸው በራሱ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን የተመለከተ ሊሆን እንደሚችል ነው ስካይ ስፖርት በፊት ገጹ ላይ ይዞት የወጣው። ኖቲንግሃም ፎረስት ቤት ደግሞ ሌላ በአውሮፓ ትልቅ ክለቦች የሚፈለገው ተጫዋች ኒኮላ ሚሊኮቪች ነው። ይህ ተጫዋች በዘንድሮ የውድድር ዓመት 218 የአንድ ላንድ ግንኙነቶችን ያሸነፈ ያደረገና 152ቱን ከ218ቱ ያሸነፈ 70% ስኬታማ ነው። ይሄንን ቁጥር ካየ ነው በፕሪሚየር ሊጉ እጅግ ከፍተኛ የሚባል ሬቲንግ ነው። ይሄን ተጫዋች ለመውሰድ በርካታ ክለቦች ፍላጎት አላቸው። ይህ የተከላካይ ስፍራ ተጫዋች ዘንድሮ ለኖቲንግሃም ፎረስት በራሱ 5 ግቦችን አስቆጥሯልና አሁን ኖቲንግሃም ፎረስት በ65 ነጥብ ፕሪሚየር ሊጉ ላይ 7ኛ ሲገኝ የዚህ ተጫዋች ሚና በራሱ ትልቅ ነው። በእርግጥ ረጅም ጊዜ ለዋንጫ ከአርሰናልም ከሊቨርፑልም ጋር ስሙ ጎን ለጎን የሚነሳ ቡድን እንደነበረ አይደረስም። የኑኖ ስፕሪንቶ ሳንቶስ ቡድን አሁን የአውሮፓን ትኬት ለመቁረጥ ቀጣይ ቼልሲን ጨዋታ ማሸነፍ ይጠበቅበታል። ማንቸስተር ሲቲ ፍሎሪያን ዌርዝን ለማስፈረም ከሚደረገው ፉክክር በመጨረሻም ራሱን ማግለሉን ዛሬ ይፋ አድርጓል። ግን ምክንያቶች አሉት ማንቸስተር ሲቲ ከዚህ ዝውውር ራሱን ያገለለበት። ማንቸስተር ሲቲ ከዝውውሩ የወጡበት ዋነኛ ምክንያት አንደኛ ለተጫዋቹ ባየርን ሊቨርፑልን ያቀረበው የዝውውር ሂሳብ እጅግ በጣም የተጋነነ መሆን፣ ሁለተኛ ነገር ደግሞ ለተጫዋቹ የሚከፍሉት ሳምንታዊ ደሞዝ በማንቸስተር ሲቲ ሌሎች ሊያስፈርሟቸው ለሚፈልጉት ትልልቅ ዝውውሮች ፈተና ይሆናል በሚል ነው ከዚህ ዝውውር ራሱን ማግለሉ ይፋ የተደረገው። ስለዚህ በቀጣይ ማንቸስተር ሲቲ ሌሎች አማራጮችን ለማየት ይገደዳል። ማንቸስተር ሲቲዎች ከፍሎሪያን ዌርዝ ዝውውር ራሳቸውን ካገለሉ በኋላ ምርጫቸው ሊሆን ይችላል የተባለው ሞርጋን ጊብስ ዋይትን በተመለከተ ነው። እንግዲህ ይህን ተጫዋች ለማምጣት በኖቲንግሃም ፎረስት በኩል ኮንትራቱን ለማራዘም፣ ሲቲ ደግሞ ተጫዋቹን ለማስኮብለል የሚደረገው ጥረት ማን በበላይነት ይወጣዋል የሚለው ደግሞ በጉጉት ይጠበቃል። ያው ሲቲ ዛሬ ሰበሩ መረጃ ከፍሎሪያን ዌርዝ ዝውውር 100% ራሳቸውን ማግለላቸውን ይፋ አድርገዋል። ማንቸስተር ሲቲ ግን ቀጣይ ክረምት ላይ ወደ ቡድኑ ሊያመጣቸው የሚፈልጋቸው ተጫዋቾች ሁለት የአማካይ ስፍራ ተጫዋቾች፣ የቀኝና የግራ ተከላካይ በዋናነት በእቅዳቸው ውስጥ የማይቀሩ የተባሉት ሲሆን ሌሎች የሜዳ ክፍሎችም ላይ ግን ተጫዋቾችን ያመጣሉ። ግን ሌሎቹ እንደ አማራጭ የተያዙ እንጂ እንደ ዋና ዝውውር አይደለም። ስለዚህ የግራና የቀኝ የክንፍ ተከላካዮች ወይም የመስመር ተከላካዮች ግን በዋነኝነት የተያዙ ተጫዋቾች መሆናቸውንም ቢቢሲ ስፖርት ዛሬ በፊት ገጹ ላይ ይዞት ወጥቷል።
ቼልሲዎች በፕሪሚየር ሊግ በታላላቅ ክለቦች የሚፈለገውን አንቶኒ ጎርደንን መመልከት ጀምሯል። ኒውካስል ዩናይትድ ይህን እንግሊዝ ክንፍ አጥቂ ሽያጭ እስከ 80 ሚሊዮን ፓውንድ እንደመደበበት ይታወቃል። ከኒውካስል ዩናይትድ ጋር ከሚደረገው ድርድር በተጨማሪ ግን ሌሎች በርከት ያሉ የፕሪሚየር ሊግ ክለቦች ተጫዋቹን ይፈልጉታል። አንደኛው አርሰናል ነው። በአርሰናል የመረጃ ክፍለ ጊዜ እናነሳዋለን ጉዳዩን። ግን በቼልሲም በኩል ይሄንን ተጫዋች ወደ ቡድኑ የማምጣት ፍላጎት እንዳለ እንደዚሁ ተረጋግጧል። ሌላው በቼልሲ ዝውውር ውስጥ ሌሮይ ሳኔ ይጠበቃል። ሌሮይ ሳኔ ላይ ፍላጎት እንዳላቸው እየተነገረ ነው። እርሱም ወደ እንግሊዝ ይመጣል ተብሎ ይጠበቃል። ቶትናም፣ ኒውካስልን ሰምተናል። አርሰናል፣ አሁን ደግሞ ሌላኛው የምዕራብ ለንደኑ ክለብ ቼልሲ እዚህ ዝውውር ውስጥ መካተታቸው እየተሰማ ይገኛል። ወደ ቤተሰቦቻችን በቀጣይ ሌሮይ ሳኔ እነኚህ ክለቦች ጋር ወደ ዝውውር ድርድር ውስጥ ወይም ውይይት ውስጥ ከመግባቱ በፊት ግን ከባየር ሙኒችን ጋር ድርድር ያደርጋል። ባየር ሙኒኮች ውሳኔውን እየጠበቁ እንደሆነ ይታወቃል። አዲስ ወኪል ለመቅጠሩ ነገሮችን ትንሽ እንዳዘገየ እንደሚገኝ ነው ስካይ ጀርመን ያስነበበው። ለማንኛውም የምዕራብ ለንደኑ ክለብ ቼልሲ የሌሮይ ሳኔ ፈላጊ ሆኖ ብቅ ብሏል። የፍሎሪያን ዌርዝ ዝውውር ማንቸስተር ሲቲ በይፋ ራሳቸውን ካገለሉ በኋላ ባየር ሙኒችንና እንደዚሁም ደግሞ ሊቨርፑል ቀርተዋል። የጀርመኑ ተነባቢ ጋዜጣ ቢልድ በፊት ገጹ ላይ ይዞት በወጣው መረጃ መሰረት ሁለቱ ክለቦች ትልቅ ትንቅንቅ ያደርጋሉ እየተባለ ነው። ሌሎች ታማኝነታቸው በጣም አጠራጣሪ የሆኑ የመረጃ ምንጮች ሊቨርፑል ከቅርብ ሰዎቹ ጋር ውይይት አድርጓል። ፍሎሪያን ዌርዝን ማግኘት በሚቻልበት መንገድ ላይ ውይይቶችን አድርጓል ተብሏል። የተጫዋቹ ትልቁ ነገር አሁን የዝውውር ሂሳቡና ሳምንታዊ ደሞዙ ነው። ሊቨርፑል ቡድኑን ማጠናከር ሲፈልግ አንድ ተጫዋች ብቻ ማምጣት አይፈልግም። በቀጣይ ክረምት ላይ በርካታ ተጫዋቾችን ማምጣት ይፈልጋል። በርካታ የመከላከል ስፍራ ያላቸው ተጫዋቾች ላይ ትኩረት እያደረገ ነው። አንድ የቀኝ ተከላካይ ያስፈርሟል። ቀጣይ ግራው ይጠበቃል። መሀል ተከላካይም ያስፈርማልና ሊቨርፑል ቤት ለአንድ ተጫዋች በርካታ ገንዘብ ማውጣትም አይፈልጉም። ሊቨርፑሎች ግን ስለ ተጫዋቹ ያሉ መረጃዎችን ከቅርብ ሰዎቹ መጠየቃቸውና ክለቡ ባየር ሌቨርኩሰንን በቀጣይ ማነጋገር እቅድ እንዳላቸው እየተዘገበ ይገኛል። ምናልባት ግን ከተጫዋቹ ጋር የሚደረገው ድርድር ወደ ባየር ሌቨርኩሰን ያምሩ አያምሩ የሚለውን ነገር ሊወስነው ይችላል። በርከት ያሉ ምንጮች ግን ከሊቨርፑል እና ከባየር ሙኒችን አንዳቸውን መርጦ ይቀላቀላል እያሉ ነው። ሜሎስ ኬርኪዝ እና አንጂ ሮበርትሰን በሊቨርፑል እና በሳውዝሃምፕተን እንዴት ያሉ ናቸው የሚለው እንመልከት። እንደሚታወቀው ሜሎስ ኬርኪዝን ለማስፈረም ስራዎች መጀመራቸው ይታወቃል። በሊቨርፑል በኩል አንዲ ሮበርትሰንን እንዲተካ ነው ደግሞ ተጫዋቹ የተፈለገው። የዘንድሮን የውድድር ዓመት ብቻ ከተመለከትን ውድ ቤተሰቦቻችን እጅግ በጣም የተራራቀ ቁጥር ነው ያላቸው። አንዲ ሮበርትሰን ሜሎስ ኬርኪዝን የሚበልጠው በአንድ ቁጥር ብቻ ነው ውድ ቤተሰቦቻችን፣ የግብ ዕድልን በመፍጠር ብቻ። ከዛ ውጪ በሁሉም መመዘኛ ብናይ ለምሳሌ ጥቂቶቹን ብቻ እንመልከታቸው። ከሁለቱ ተጫዋቾች መካከል ያለው ልዩነት በግብ ደረጃ ሜሎስ ኬርኪዝ 2 እንደዚሁም አንዲ ሮበርትሰን 0 አሲስት፣ ሜሎስ ኬርኪዝ 5 አንዲ ሮበርትሰን 1 ኳስን ወደ ሳጥን ውስጥ ክሮስ ማድረግ ሜሎስ ኬርኪዝ 35 አንዲ ሮበርትሰን 34 እንደዚህ እያለ ብናይ ብንዘረዘር ማንንም ቁጥር አይበልጠውም የግብ ዕድልን ከመፍጠር በዘለለ ማለት ነው። ይህ ምን ሊቨርፑል ወሳኝ ተጫዋች ወደ ቡድኑ ለማምጣት ስራ እየሰሩ እንደሆነ ማሳያ ነው። ለማንኛውም ከጀሬሚ ፍሬምፖንግ ቀጥሎ ሁለተኛ ፈራሚ ይሆናል ተብሎ የሚጠበቀው ሜሎስ ኬርኪዝ ነው። አትሌቲኮ ቢልባኦች በቀጣይ ክረምት በአርሰናል የሚፈለገውን ኒኮ ዊሊያምስን ለአርሰናል የሚሸጡት ከሆነ በምትኩ ገንዘብ ሲደመር ተጫዋች እቅዳቸው ነው ተብሏል። በእርግጥ እንደዚህ አይነት ዝውውር ለሁለቱም አካላት ያዋጣል። ለአርሰናል ብዙ ገንዘብ እንዳይወጣና ሌሎች ተጫዋቾች ላይ ፈሰስ እንዲያደርግ ይረዳዋል። ለክለቡ አትሌቲኮ ቢልባኦም በዛው ልክ ደግሞ ተጫዋች ያገኛሉ ከገንዘብም ተጨማሪ ብዙ ሳይለፉና ለዚህ እንግዲህ ይረዳቸው ዘንድ በአርሰናል በኩል የክንፍ ተጫዋቾቹን ጋብሪኤል ማርቲኔሊ አሊያም ጋብሪኤል ጀሱስ ላይ መልከታ እያደረጉ እንደሆነ ነው ሞንዶ ዲፖርቲቮ ያስነበበው። በአርሰናል በኩል ግን ዝውውሩ ላይ ምን ያህል ይሄዳሉ የሚለው የሚጠበቅ ሲሆን በአትሌቲኮ ቤልባኦ በኩል ግን እንደዚህ አይነት እቅዶች እንዳሉ ነው እየተዘገበ የሚገኘው። የአንቶኒ ጎርደንም ጉዳይ አላበቃለትም። ዛሬ ተፎካካሪ ሌላ ክለብ መጥቶበታል ቼልሲ። አርሰናልም በተመሳሳይ ልክ እንደ ቼልሲ ሁሉ የአንቶኒ ጎርደን ፈላጊ ነው። ቼልሲም ቀድሞ ፈላጊው እንደነበረ ይታወቃል። በእርግጥ የአንቶኒዮ ጎርደን ስም ከአርሰናል ጋር ሲያዝ ይህ ለመጀመሪያ ጊዜ አይደለም ውድ ቤተሰቦቻችን። ባለፈው ክረምትን የአንቶኒ ጎርደን ፈላጊ እንደነበረ ይታወቃል። ኒውካስል ዩናይትድ በወቅቱ በየትኛውም ሂሳብ ተጫዋቹን ለመሸጥ ፈቃደኛ ለመሆኑ ለድርድር አርሰናልም ያልጋበዘው ሁኔታ ነበርና በዚህ ምክንያት ተጫዋቹን ለማግኘት በጣም እንደተቸገሩ ይታወቃል። በዚህኛው ክረምት ላይ ግን ጥረት ያደርጋሉ ተብሎ ይጠበቃል አርሰናሎች። ኢያን ራይት ስለ አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ሐሳቡን አጋርቷል።
አትሌቲኮ ማድሪድ ጋር ድንቅ ሪካርድ ስላለው 2 የላሊጋ ዋንጫና 2 የሻምፒዮንስ ሊግ ፍጻሜ ጨዋታን ስላሳለፈ ሰው እየተናገርን ነው። ቡድኑ ወደ መጨረሻው የስኬት ደረጃ የሚያደርሰው ተጫዋቾችን ወደ አርሰናል እንዲያመጣ እሱን ማመን አለብን፣ ስራውን ይስራ ብሏል። እንደሚታወቀው አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ሁሉ ነገር ነው። አይደለም ተጫዋች ማምጣትና ማስፈረም። ውድ ቤተሰቦቻችን ዲያጎ ሲሞኔ ይሄ ሁሉ ዓመት በአትሌቲኮ ማድሪድ ለመቆየታቸው ምክንያትም ነበሩ። ተጫዋቾችን፣ ግለሰቦችን የማሳመን ችግር የለባቸውም። እንደውም ከሰሞኑ ጆሽ ኮሮንኬ ሲናገሩ አንድሪያ ቤርታን ያመጣ ነው የምንፈልገውን ነገር ለማሳካት የሚረዳን ትክክለኛው ሰው መሆኑን ስላወቀን ማለታቸው ይታወሳል። ለአርሰናል ደጋፊዎች ምናልባት አንድ በሐሳብ መስጫ ሳጥናችን ላይ የአርሰናል በጀት 300 ሚሊዮን ዩሮ ወይንስ 100 ሚሊዮን ዩሮ እየተባለ ነበረ። እስካሁን በአርሰናል ቦርድ የተያዘው 100 ሚሊዮን ዩሮ ነው። ነገር ግን በእቅዱ የተያዘው እስከ 300 ሚሊዮን ዩሮ ድረስ ወጪ ለማውጣት ነው በዚህኛው ክረምት። ቀሪው 200 ሚሊዮን ዩሮ ከተጫዋች ሽያጭ ዝውውር ይሰበስባሉ። ከዛ በተጨማሪ ግን አርሰናል ይሄ 300 ሚሊዮን ዩሮን በጀት ከተጫዋች ሽያጭ ብቻ ካላሟሉ እንደገና ከራሳቸው በጀት ይጠቀማሉ ማለት ነው። አርሰናል ከአውሮፓ ሻምፒዮንስ ሊግም ጠቀም ያለ ገንዘብ ያገኘ ክለብ እንደሆነ ይታወቃል። ነገር ግን ውድ ቤተሰቦቻችን የተገኘ ገንዘብ ሁሉ ወጪ አይደረግም። ምክንያቱም ክለቡ አመቱን ሙሉ ሲያወጣቸው የነበሩ ወጪዎች ጋር መመጣጠን ስላለበት በወጪ ደረጃ ያገኘው ገንዘብ ሁሉ እንደ ትርፍ እንደማይቆጠር ይታወቃልና ከዚህ አንጻር 100 ሚሊዮን ዩሮ ከካዝናቸው መድቧል። ቀጣይ ከተጫዋች ሽያጭ እስከ 300 ሚሊዮን ዩሮ ድረስ አርሰናል ለዚህ ዝውውሮች ያወጣሉ ተብሎ ይጠበቃል። ማንቸስተር ዩናይትድ የአማካኝ ስፍራውን ማጠናከር ቀጣይ ዋነኛ እቅዳቸው ነው። ምክንያቱ ደግሞ እንደ ክለቡ እንደ ክሪስቲያን ኤሪክሰን እና የካዘሚሮም ቆይታ እርግጥ አይደለም። ታዲያ ቡድን ውስጥ ወጣትና ረጅም ጊዜ ማገልገል የሚችል ልምድ ያለው ተጫዋች ማምጣት ይፈልጋሉ። የሩበን አሞሪ ቃል ካስታወሳችሁ በጥር ወደ ዩናይትድ ሲመጣ ከጥር በፊት ነው የመጣው። በርግጥ በጥር የተጫዋቾች ዝውውር መስኮት አንድም ተጫዋች ከቀድሞ ክለብ ስፖርቲንግ ሊዝበን አላመጣም ብለው ነበረ፣ ግን በክረምት እንደሚያመጡ ተናግረው ነበረ። ጊኬሬስን ለማምጣት ስራዎችን እየሰሩ ነው። ከአርሰናል ተጫዋቹን ለመንጠቅ ጎን ለጎን ደግሞ የአማካይ ስፍራውን ለማጠናከር ፔድሮ ጎንካልቪንን ለማስፈረም ፍላጎት እንዳላቸው ቲም ቶክ ዛሬ በፊት ገጹ ላይ ይዞት ወጥቷል። ከማቲያስ ኩና ቀጥሎ ሁለተኛው ፈራሚ በዩናይትድ ይጠበቃል። ማቲያስ ኩና በማንቸስተር ዩናይትድ ቤት ለመጫወት ሁሉንም ነገር ጨርሷል። የቀረው ነገር ማንቸስተር ዩናይትድ ወልቭስ በክፍያ ጉዳይ ላይ ብቻ ከተስማሙ ቀጣይ ሳምንት የሕክምና ምርመራውን ያደርጋል። የመጀመሪያው ፈራሚ ስለመሆኑ 100% ጥርጥር የለም። የወረቀት ስራዎች በቀጣይም እንደሚሰሩ ነው በዚህ ተጫዋች ዙሪያ ፋብሪዚዮ ሮማኖ ያረጋገጠው። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስም ፍራንኮ ማስታንቱኖን በዚህ ክረምት ማንቸስተር ዩናይትድ እንዲቀላቀል የማሳመኑን ስራ አሁንም ማጠናክሮ እየሰራ እንደሆነ ነው ስካይ ስፖርት ያስነበበው። ማንቸስተር ዩናይትዶች ስምምነቱን መጨረስ እንግዲህ የሚችሉበትን የትኛውንም አማራጭ ለመጠቀም ጥረት እያደረጉ ነው። ማስታንቱኖ የዊልኮክስ እና የዩናይትድ ዋና ኢላማ ነው። ከክለቡ ጋር ከድርድር በተጨማሪ ውድ ቤተሰቦቻችን በቼልሲ በኩል በጣም እየተፈተኑ ነው ማንቸስተር ዩናይትዶች እና ከቼልሲ እነን ተጫዋች ለመንጠቅ የሚደረገው ጥረት አንደኛው ፈተና ሆኗል ለማንቸስተር ዩናይትድ። ኮቢ ማይኖ በቢልባኦ ስራችንን ሰርተን ማጠናቀቅ አለብን፣ ጥሩ ትውስታን መፍጠር ያለን አማራጭ ይህ ብቻ ነው ብሏል። 2024-25 የውድድር ዓመትን በመጥፎ አጋጣሚ ነው የምናስታውሰው። ይህን ለማሻሻል ያለን ብቸኛ ምርጫም የኢሮፕ ሊጉን ማሸነፍ ነው፣ እናደርገዋለን እያለ ነው። ጋርናቾ በጣም ጓጉቻለሁ ብሏል። ጨዋታውን መጫወት ብቻ ነው የምፈልገው፣ ባላገባም ግድ የለኝም፣ ጨዋታውን አሸንፈን ከደጋፊዎቼና ከቤተሰቦቼ ጋር ድሉን ስለማክበር እንጂ ጎል ስለማስቆጠር እያሰብኩኝ አይደለም ብሏል። እንደሚታወቀው ማንቸስተር ዩናይትድ እና ቶትናም ሆትስፐርስ እጅግ በጣም መጥፎ የተባለውን ታሪካዊ ውድድር ካሳለፉ በኋላ ሮብ በፍጻሜ ይጫወታሉ። አንዱ ከዛው መጥፎ ታሪኩ ጋር ይሄን ዓመት ሲያጠናቅቅ፣ አንደኛው ክለብ ደግሞ ቢያንስ ቀጣይ ዓመት በትልቁ መድረክ የሚሳተፍበትን ትልቅ ክብር ያገኛል። ለዛ ዝግጁ ነን ብለዋል። ዋንጫ ለማሸነፍ ሁሉንም እናደርጋለን ያለው ደግሞ ወጣቱ ተጫዋች አማድ ዲያሎ ነው። የማንቸስተር ዩናይትድ የፊት ወሰር ተጫዋች አማድ ዲያሎ ቡድናቸው የዩሮፕ ሊግ ዋንጫን ለማሸነፍ ሁሉንም ነገር እንደሚያደርግ ተናግሯል። እንደ ማንቸስተር ዩናይትድ ያለ ክለብ በየዓመቱ በሻምፒዮንስ ሊግ ውድድር መሳተፍ ያለበት ነው ያለው አማድ ዲያሎ። አክሎም የዩሮፕ ሊግን ማሸነፍ ወደ ሻምፒዮንስ ሊግ እንደሚወስደን እናውቃለን፣ ዋንጫውን ለማሸነፍ ሁሉንም ነገር እንሰጣለን ሲል ተደምጧል። እስካሁን 2 የዩሮፕ ሊግ ፍጻሜ ተሸንፍ ያለው
ይህንን እንደማሸነፍ ተስፋ አደርጋለሁ እንድናሸንፍም ወደ ፈጣሪ ጸሎት እያደረኩም ጭምር ነው ብሏል። እንግዲህ ሁለተኛው ተጫዋች ሆኗል በዩናይትድ ስራዎችን ከመስራት ትሬኒንጎችን ከማድረግ ለጨዋታው ራስን ከማዘጋጀት በተጨማሪ በጸሎትም ጭምር ስራዎችን እየሰራን ነው ያሉ አማድ ዲያሎ በማንቸስተር ዩናይትድ ቤትም ደስተኛ መሆኑን ተናግሮ በሩበን አሞሪም ስር ራሱን ለማሳደግ እየሰራ መሆኑን ተናግሯል። እነርሱ ቢልባኦ ድረስ በብዛት እንደሚመጡ እርግጠኛ ነኝ እየዋኙ ቢሆን እንኳን ወደዛ ስቴዲየም መምጣታቸው አይቀርም ብሏል። ሩበን አሞሪም ስለ ደጋፊዎቹ ትዕግስት ሲናገር ነው እነርሱ ላደረጉልን ነገር ሁሉ ልናመሰግናቸው እንወዳለን። እኛም በረቡ ጨዋታ ለእነርሱ ለደጋፊዎቻችን እንጫወታለን። ቢልባኦ ድረስ በምንም ይመጣሉ ብለዋል። እንደውም እሳቸው እየዋኙም ቢሆን ይመጣሉ ነው ያሉት። ይሄን ደጋፊ እኛ ጨዋታውን ማሸነፍና ዋንጫውን ማሳካት እንፈልጋለን። በእንደዚህ አይነት ክለብ ውስጥ አሰልጣኝ ስትሆን የፍጻሜ ተፋላሚ የመሆን እድል ሰፊ ነው ብለዋል። ዋንጫም አሸንፍ ያለው ብለክ መናገር የምትፈልገውም ለእንደዚህ አይነት ትልቅ ክለቦች ስታሰለጥን ነው። ለጨዋታው በምድብ በደንብ እየተዘጋጀን ነው። ይህንንም በካሪንግተን በቅርቡ እያደረግናቸው ካለው ነገሮች በመነሳት መረዳት ይቻላል ብለዋል። ሁሉም ሰው አሁን ላይ ደስተኛ ነው። ይሄም ለኛ ጥሩ ኃይል ይሆናል። ዋንጫውን በመሳካት ከደጋፊዎቻችን ጋር ድሉን ማክበር እንሻለን ብለዋል አሰልጣኝ ሩበን አሞሪም። በማንቸስተር ዩናይትድ ቤት እንደዚህ አይነት መነቃቃቶች አሉ። እንግዲህ እንዴት አድርገው ይሄን ዋንጫ የግላቸው ያደርጉታል የሚለው ነገር ደግሞ ሮብ ምሽት በትልቁ የሚጠበቅ ነው። ይሄ ለኛ ትልቅ ክብር ነው። በእግር ኳስ ታሪክ የመጀመሪያ የፍጻሜ ጨዋታውን ከማንቸስተር ዩናይትድ ጋር በተቃራኒ ሆኜ ነበር ያደረኩት ይላል የግብ ጠባቂያቸው አንድሬ ኦናና። እናም አሁን በድጋሚ ፍጻሜ ጨዋታ ላደርግ ስለሆነ ደስተኛ ነኝ። አሁን ግን የዩናይትድ ተጫዋች ሆኜ ነው ብለዋል። ስታዲዮ ሳን ማሜስ ከቅርብ ጊዜ በፊት ተጫውተን አሸንፈናል። እናም ወደዛ ትልቅ እምነት ይዘን ነው የምንሄደው ብለዋል። ይህ ጨዋታ የውድድር ዓመታችን ገጽታ አይቀይረውም። ሆኖም ለደጋፊዎቻችን ክብር ስንል ደስታን ለመፍጠርም ስንል እናደርገዋለን ብለዋል አንድሬ ኦናና። ዩናይትዶች ዓመታችንን አያሳምርም፣ ግን ለደጋፊ ውለታ ስንል የሚሉትን ጨዋታ እንዴት ይወጡት ይሆን? ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስላል። በቀጣይ እስክንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። ሰናይ ጊዜ